ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ሊቨርፑሎች ከአሌክሲስ ማካሊስተር ወይም ከከርተስ ጆንስ አንዱን ይሸጣሉ ብዬ እጠብቃለሁ እያለን ይገኛል ሊዩስ ስቲል። ይህንን የምንመለከት ይሆናል። ከዛ በተጨማሪም ሊቨርፑሎች የኤሲ ሚላን ተጫዋች ሆነውን ራፋኤል ሊያውን ለማስፈረም ፍላጎት እንዳላቸውም እየተነገረ ይገኛል። እነዚህንና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩት ዘገባዎች ማመሪያ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ዶሚኒክ ሶቦስላይ የተመለከተውን ዘገባ ይሆናል። ዶሚኒክ ሶቦስላይ በዚህ አመት ለአምስተኛ ጊዜ የወሩ የሊቨርፑል ምርጥ ተጫዋች ተብሎ መመረጥ ችሏል። በዚህ ሲዝን እንግዲህ ዶሚኒክ ሶቦስላይ በግሉ በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። ሊቨርፑሎች እንደ ቡድን በጣም የወረደ አቋምን ቢያሳዩ እንኳን ራሱ ዶሚኒክ ሶቦስላይ ግን በጣም ድንቅ የሚባል እንቅስቃሴን ካሳዩ ተጫዋቾች መካከል አንደኛ ነው። ለዚህም ማሳየው ደግሞ በሲዝኑ ለአምስተኛ ጊዜ የወሩ ምርጥ ተጫዋች ተብሎ መመረጡ ነው። በቅርብ ጊዜያቶችም እንግዲህ ብዙ ጊዜ የወሩ የሊቨርፑል ምርጥ ተጫዋች ተብሎ ከተመረጡ ተጫዋቾች መካከል ዶሚኒክ ሶቦስላይ መካተት ችሏል። ከዚህ ቀደም ፊሊፔ ኮቲኖ 2014-15 የውድድር ዘመን ላይ ለአምስት ጊዜ ያህል የሊቨርፑል የወሩ ምርጥ ተጫዋች ተብሎ መመረጥ ችሏል። እንደዚሁም ሙሐመድ ሳላ 2017-18 የውድድር ዘመን ላይ 7 ጊዜ የወሩ ምርጥ ተጫዋች ተብሎ መመረጥ ችሏል። አሁን ደግሞ ዶሚኒክ ሶቦስላይ ለ5 ጊዜ ያህል የወሩ ምርጥ ተጫዋች ተብሎ መመረጥ ችሏል። በመቀጠል የምንመለከተው ዊሊያም ራይትን የተመለከተውን ዘገባ ይሆናል። ይህ ተጫዋች እንግዲህ በክረምቱ የዝውውር መስኮት ከሳልፎርድ ሲቲ ነበረ ሊቨርፑሎች ማስፈረም የቻሉት። በቅድመ ውድድር ዝግጅትም ከሊቨርፑል ዋና ቡድን ጋርም አንድ ጨዋታ ሲጫወት መመልከት ችለናል። ነገር ግን ከዛ በኋላ ጉዳት በማስተናገዱ ምክንያት ብዙ ጨዋታዎች አምልጠውት ነበረ። ከተመለሰም በኋላ ግን በአንደር 21 ቡድን ላይ በጣም ድንቅ የሚባል እንቅስቃሴን እያደረገ ነው የሚገኘው። በተለይ ደግሞ ባለፉት 10 የ21 ዓመት በታች ቡድን ጨዋታዎች ላይ 4 ግቦችንና 5 አሲስቶችን ማስመዝገብ የቻለ ተጫዋች ሆኗል። ይህንንም ብቃት ተመልክተው እንደዚሁም ደግሞ የሂጉ ኢኬቲኬ መጎዳትንም ተመልክተው በዛሬው ዕለት ለክሪስታል ፓላስ ጨዋታ ሲዘጋጁ ከነበሩት የዋናው ቡድን አባላቶች ጋር አብሮ ልምምድ መስራት ችሏል እና ምናልባትም በክሪስታል ፓላስ ጨዋታ ላይ ተቀያሪ ወንበር ላይም ልንመለከተው እንደምንችል ነው የተነገረ የሚገኘው። ከሱ በተጨማሪም ግን ጆ ጎሜዝ ወደ ልምምድም እንደተመለሰም በዛሬው ዕለት መመልከት ችለናል። እናም ዊሊያም ራይትንም እንደዚሁም ጆ ጎሜዝንም ከክሪስታል ፓላስ ጨዋታ ላይ በተቀያሪ ወንበር ላይ ልንመለከታቸው የምንችላቸው ተጫዋቾች ናቸው። በመቀጠል የምንመለከተው ሉካ ስቴፈንሰንን የተመለከተውን ዘገባ ይሆናል። እንደ ኮሪየር ዘገባ ከሆነ ሊቨርፑሎች ይህንን ተጫዋች በክረምቱ የዝውውር መስኮት ሊሸጡ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። እንደዚሁም ሬንጀርሶችም ደግሞ ይህንን ተጫዋች ማስፈረም እንደሚፈልጉም እየተነገረ ነው የሚገኘው። ይህ ተጫዋች እንግዲህ በዚህ ሰዓት በደንዲ ዩናይትድ በውሰቱ ላይ ነው የሚገኘው። ባለፈው አመትም በደንዲ ዩናይትድ ነበረ በውሰቱ ላይ ማሳለፍ የቻሉና በተከታታይ 2 አመት በዛው መቆየት ይችላል። በእነዚህ 2 አመታትም 67 ጨዋታዎችን ለደንዲ ዩናይትድ ማድረግ ይችላል። በእነዚህ 67 ጨዋታዎች ደግሞ 8 ግብና 7 አሲስተም ማድረግም የቻለ ተጫዋች ነው። ይህ ተጫዋች እንግዲህ በጣም ቨርሳታይል የሚባል ተጫዋች ነው። በተለይ ደግሞ በመከላከል ቦታው ላይና መሀል ሜዳ ላይ መጮት የሚችል ተጫዋች ነው። በቀኝ ፉልባክ ቦታ ላይ፣ በቀኝ ዊንግ ባክ ቦታ ላይ፣ በዲፌንሲቭ ሚድፊልደር ወይም ደግሞ የተከላካይ አማካኝ ቦታ ላይ፣ በመሀል ሜዳ ላይ፣ በቀኝ የመሀል ስፍራው ላይም መጮት የሚችል ተጫዋች ነው። ይህም ቨርሳቲሊቲው እንግዲህ በተለያዩ ክለቦች አይን ውስጥ እንዲገባ አድርጎታልና ሬንጀርሶችም ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው እየተነገረ ይገኛል። በውሰት ውል ቆይተውም እንግዲህ በጣም መሻሻል የቻለም ተጫዋች ነው። ሊቨርፑሎች እንግዲህ ይህንን ተጫዋች የሚሸጡት ከሆነ ጥሩ ገንዘብ ሊያገኙበት እንደሚችል ነው እየተነገረ የሚገኘው። በተለይ ደግሞ በቅርቡ ነው በሊቨርፑል ቤት የሚያቆየውን ኮንትራት መፈረም ይቻሉና በዛ ምክንያትም በዚህ ሰዓት ላይ አድቫንቴጅ ያለው ክለቡ ነው እና የሚሸጡት ከሆነ በጣም በጥሩ ገንዘብ ይሸጡታል ተብሎ ይጠበቃል። ነገር ግን ደግሞ ከመሸጣቸው በፊት ይህንን ተጫዋች በቅድመ ውድድር ዝግጅት ላይ ሊመለከቱት እንደሚችሉም ነው እየተነገረ የሚገኘው። በተለይ ደግሞ በቀጣይ የክረምት የዝውውር መስኮት ብዙ የመሸጥና የመግዛት ሂደቶችን በሊቨርፑል ዘንድ ልንመለከት እንደምንችል ነው እየተነገረ የሚገኘውና ምናልባትም ብዙ ወጪዎችን ላለማውጣት ሲሉ እንደ ሉካስ ስቴፈንሰን አይነት ተጫዋቾችን ወደ ቡድኑ በመቀላቀል ቢያንስ ተጫዋቾች በሚጎዱበት ሰዓት በዚህ ተጫዋች ከቨር ለማድረግም ሀሳብ ሊኖራቸው እንደሚችል ነው እየተነገረ የሚገኘው። በተለይ በቀኝ ፉልባክ ቦታ ላይ መጮቱን ተከትሎ ምናልባት ጀረሚ ፍሪምፖንግን የቀኝ ክንፍ አጥቂ አድርገው ይህንን ተጫዋች ደግሞ የቀኝ ፉልባክ አድርገው ሊጠቀሙ የሚችሉበት እድል እንዳለ መዘንጋት የለበትምና ሊቨርፑሎች እንግዲህ ይህንን ተጫዋች በደንብ መመልከት ይኖርባቸዋል። በተለይ የምታስታውሱ ከሆነ ባለፈው በክረምቱ በነበረ የቅድመ ውድድር ዝግጅት ላይ በቀኝ ፉልባክ ቦታ ላይ እንደዚሁም ደግሞ በመሀል ተከላካይ ስፍራ ላይ ሲጫወት የተመለከትነው ተጫዋች ነው። እንደዚሁም ደግሞ ወደ መሀልም ገብቶ ሲጫወትም መመልከት ይችላልና ሊቨርፑሎች እንግዲህ ይህንን ተጫዋች ከመሸጣቸው በፊት በክረምቱ በሚኖር የቅድመ ውድድር ዝግጅት ላይ
ድጋሚ ለመመልከት አስበዋል እየተባለ ይገኛል። እናንተ እንግዲህ በዚህ ተጫዋች ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ዴሊ ሜል ይዞት የወጣውን ዘገባ ነው። እንደ ዴሊ ሜል ዘገባ ከሆነ ሊቨርፑሎች የኤሲ ሚላን ተጫዋች ሆኖን ራፋኤል ሊያውን ለማስፈረም ፍላጎት አላቸው እያለን ይገኛል። በእርግጥ ሊቨርፑሎች ብቻ አይደሉም ይህንን ተጫዋች ለማስፈረም ፍላጎት ያላቸው፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ እንደዚሁም ሪያል ማድሪዶችም ይህንን ተጫዋች ለማስፈረም ፍላጎት አላቸው እያለን ይገኛል። አያይዞም በዘገባው እንደተናገሩት ከሆነ ኤሲ ሚላኖችም ይህንን ተጫዋች ለመሸጥ ፍቃደኛ እንደሆኑ ነው እየተነገረ የሚገኘው። በተለይ ደግሞ ፋይናንሳቸውን ባላንስ ለማድረግ እንደ ራፋኤል ሊያው ያሉ በጣም ትልቅ የሚባሉ ተጫዋቾችን ለመሸጥ ፍቃደኛ እንደሆኑ ነው እየተነገረ የሚገኙና ኤሲ ሚላኖች ከራፋኤል ሊያው እስከ 60 ሚሊዮን ፓውንድም ለማግኘት እንዳሰቡም እየተነገረ ይገኛል። ይህ ተጫዋች እንግዲህ በኤሲ ሚላን ቤት የሚያቆይ የ2 ዓመት ኮንትራት አለ እና ክለቦችም ብዙ ጊዜ ከተመለከታችሁ አንድ ተጫዋች የ2 ዓመት ኮንትራት ሲቀረው ኮንትራቱን ማራዘም ወይም ደግሞ ተጫዋቹን ለመሸጥ ነው የሚያስቡት። ምክንያቱም በ2 ዓመት ሲቀረው ኮንትራቱን የማያራዝሙለት ከሆነና 1 ዓመት ብቻ የሚቀረው ከሆነ ከዛ በኋላ ቀስ በቀስ ከክለቡ በነፃ ለመውጣት ሊያስብ ይችላል። እንደዚሁም ደግሞ ክለቦች ራሱ ሲሸጡት ራሱ በጣም ባነሰ ሂሳብ ሊሸጡ የሚችሉበት እድል ይኖራልና ብዙ ጊዜ ክለቦች ወይ ኮንትራቶችን ያራዝሙላቸዋል፣ ካልሆነም ደግሞ ተጫዋቾችን ሲሸጡ ነው እየተመለከተን የምንገኘው። በዚህ ሰዓት ደግሞ ኤሲ ሚላኖች ይህንን ተጫዋች ለመሸጥ ፍላጎት አላቸው እየተባለ ይገኛል። ይህ ተጫዋች እንግዲህ ወደ ኤሲ ሚላን ካቀና ጀምሮ በጣም ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። በዚህ ሲዝን እንኳን ያደረገውን እንቅስቃሴ ስንመለከት 27 ጨዋታዎችን ለኤሲ ሚላን ማድረግ ይችላል። በእነዚህ 27 ጨዋታዎች ደግሞ 10 ግብና 3 አሲስት ማድረግ የቻለ ተጫዋች ነው። በጣም ድሪብል ማድረግ የሚወድ በጣም ፈጣን ተጫዋች ነው። ከዚህ ቀደም እንግዲህ በተለያዩ ጨዋታዎች ላይ እንደተመለከታችሁ የአንድ ለአንድ ግንኙነቶችን በቀላሉ ማሸነፍ የሚችል ተጫዋች ነው። እንደዚሁም ከግራ ክንፍ በተጨማሪ 9 ቁጥር ቦታ ላይ መጫወት የሚችል ተጫዋች ነው። እንደሚታወቀው ሂጎ ኤኪቲኬ አሁን ላይ ጉዳት ላይ ነው የሚገኘው። በቀጣይ ዓመትም አብዛኞቹ ጨዋታዎች እንደሚያመልጡት ነው የሚጠቀመውና ለአሌክሳንደር ኢሳቅ ማሳረፊያ ምትክ የሚሆን ተጫዋች ሲፈለግ እንግዲህ እንደ ራፋኤል ሊያው አይነት ተጫዋቾችን መጠቀም ይቻላልና ሊቨርፑሎች እንግዲህ ይህንን ተጫዋች ለማስፈረም ፍላጎት አሳይተዋል እየተባለ ይገኛል። ነገር ግን ደግሞ ቀዳሚ ምርጫቸው ነው ብዬ አላስብም። ምክንያቱም በዚህ ሰዓት ሊቨርፑሎች ከተለያዩ የክንፍ ተጫዋቾች ጋር ስማቸው እየተያዘ ነው የሚገኘው። በዋነኝነት ከነ ያን ዲያመንዴ፣ ከነ ብራድሊ ባርኮላ፣ ከነ አንቶኒ ጎርደን ጋር ነው ስማቸው እየተያዘ የሚገኘውና ራፋኤል ሊያውን ለማስፈረም ከመሞከራቸው በፊት እነዚህን ተጫዋቾች ለማስፈረም ጥረት ያደርጋሉ ተብሎ ነው የሚጠበቀው። እኔም በግሌ ራፋኤል ሊያውን ከማምጣት ይልቅ ሌሎቹን ተጫዋቾች ለማምጣት ጥረት ቢያደርጉ ይሻላቸዋል ብዬ ነው የማስበው። በእርግጥ ራፋኤል ሊያው በተለይ ደግሞ ለፕሪሚየር ሊጉ ሊመጥን የሚችል ተጫዋች ነው። በጣም ፈጣን ተጫዋች ነው። ድሪብል ማድረግ የሚወደ ተጫዋች ነው። በጣም ዳይሬክት የሚባል ተጫዋች ነው። ጎሎችን ማስቆጠር የሚችል አሲስትም ማድረግ የሚችል ተጫዋች ነው። ነገር ግን ደግሞ ከሊቨርፑል ጋር ይሄዳሉ ወይ፣ ሊቨርፑሎች አሁን ላይ ለመገንባት ላሰቡት ቡድን ይመጥናሉ የሚለውን ስትመለከቱ፣ እንደዚሁም ደግሞ ከሌሎች ተጫዋቾች ጋር ስታነጻጸሩት ራሱ ያን ያህል ሚዛን የሚደፋ ነገር አለው ብዬ አላስብም። ስለዚህ ከራፋኤል ሊያው በፊት ለሌሎቹ ቅድሚያ ቢሰጡ ጥሩ ነው ብዬ ነው የማስበው። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድን ነው? ራፋኤል ሊያው ቢመጣ ወደ ሊቨርፑል ምን ያህል ለውጥን ያመጣል ብላችሁ ታስባላችሁ? ለሊቨርፑልስ ምን ያህል ግልጋሎት ይሰጣል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ሊዩስ ስቴል የሰጠውን አስተያየት ይሆናል። በሰጠውም አስተያየት በዚህ ሰዓት በክረምቱ የዝውውር መስኮት ሊቨርፑሎች ከአሌክስ ማካሊስተር ወይም ከከርቲስ ጆንስ አንዱን ይሸጣሉ ብዬ አስባለሁ። ከዚህ ቀደም እንግዲህ አሰልጣኝ አርሱት እንደተናገሩት ከሆነ ተጫዋቾችን ለማምጣት ተጫዋቾችን መሸጥ መቻል አለብን፣ ፋይናንሱን ባላንስ ማድረግ አለብን ሲሉ ማዳመጥ ችለናልና ሊቨርፑሎች ደግሞ መሀል ሜዳው ላይ ማጠናከር መቻል አለባቸው። በተለይ ፋቢኒዮ ክለቡን ከለቀቀ በኋላ ትክክለኛ 6 ቁጥር ተጫዋች በሊቨርፑል ቤት እስካሁን ድረስ የለም። በእርግጥ ኤንዶ እዛ ቦታ ላይ ሲጫወት መመልከት ችለናል። ነገር ግን ደግሞ በቋሚነት ብዙ ጨዋታዎችን ሲጫወት አልተመለከትነውምና 6 ቁጥር ቦታው ላይ የተከላካይ አማካኝ ቦታው ላይ ሊቨርፑሎች አንድ ወሳኝ የሚባል ተጫዋች ማምጣት አለባቸው። ያንን ተጫዋች ለማምጣት ደግሞ ከክለቡ አንድ ተጫዋችን የግድ መሸጥ መቻል አለባቸውና ሊቨርፑሎች ምናልባትም ከአሌክስ ማካሊስተር ወይም ደግሞ ከከርቲስ ጆንስ አንዱን ይሸጣሉ ብዬ አስባለሁ። በእርግጥ አሌክስ ማካሊስተር በዚህ ሲዝን በጣም መጥፎ የሚባል ጊዜን እያሳለፈ ነው የሚገኘው። ነገር ግን ደግሞ ወደ ሊቨርፑል ከመጣ በኋላ ያሳለፋቸውን 3 ሲዝኖች ከተመለከታችሁ ሁለቱን በጣም ምርጥ የሚባል ሲዝን ነበረ ማሳለፍ የቻለው። አንዱ ላይ በእርግጥ በጣም የወረደ አቋምን ነው እያሳየ የሚገኘው። እንደዛም ቢሆንም ግን አሁንም እድል ልንሰጠው ይገባል። በተለይ ደግሞ 2 ምርጥ የሚባሉ ጊዜያቶችን በሊቨርፑል ማሳለፍ ስለቻለ ከዚህ በኋላም ወደ ምርጥ ብቃቱ ይመለሳል ብዬ እገምታለሁ። በዛ ምክንያትም ተጨማሪ 1 ዓመት በሊቨርፑል
በሊቨርፑል እንዲቆይ እድል ሊሰጠው ይገባል። እናም አሌክሲስ ማካሊስተር በሊቨርፑል የሚቆይ ከሆነ ከርቲስ ጆንስ ከሊቨርፑል ሲለቅ ልንመለከት እንችላለን። ነገር ግን ደግሞ ሁለቱም ተጫዋቾች በክረምቱ ይለቃሉ ብዬም አላስብም። ምክንያቱም ሁለቱን ተጫዋቾች ሊቨርፑል የሚሸጡ ከሆነ ተጨማሪ ሁለት የመሀል ሜዳ ተጫዋቾችን የማምጣት ግዴታ ውስጥ ሊገቡ ይችላሉ። እንደዛ ደግሞ ሊያደርጋሉ ብዬ አላስብም። ምክንያቱም ከመሀል ሜዳው በተጨማሪም የአጥቂ ስፍራ መጠናከር መቻል አለበት። ተከላካይ ቦታ ላይም ተጫዋቾችን ማስፈረም ይኖርባቸዋልና ብዙ ስራዎችን ስለሚፈጥርባቸው እነዚህ ሁለት ተጫዋቾችን ይሸጣሉ ብዬ አላስብም። ነገር ግን ደግሞ ሁለቱም ተጫዋቾች በክለቡ ሊቆዩ የሚችሉበት ግን እድል አለ። በተለይ ደግሞ ዋታሪ ኤንዶ ክለቡን የሚለቅ ከሆነ የእሱን ምትክ አንድ ጥሩ የሚባል 6 ቁጥር ተጫዋች አምጥተው ማካሊስተር የሚሆን ከርቲስ ጆንስ በሊቨርፑል እንዲቆዩ ሊያደርጉ የሚችሉበት እድል አለ። ነገር ግን የሚሸጡ ከሆነ ግን ከሁለት አንዱ ቢያንስ ክለቡን ሲለቅ ልንመለከት እንችላለን ብዬ አስባለሁ። በበግሌ ደግሞ ከአሌክሲስ ማካሊስተር የበለጠ ከርቲስ ጆንስ ክለቡን ሊለቅ ይችላል ብዬ እገምታለሁ የሚል አስቴቱን ሰጥቷል። ሰሞኑን እንግዲህ በከርቲስ ጆንስ ዙሪያ የተለያዩ መረጃዎችን እየተመለከትን ነው የምንገኘው። በተለይ ደግሞ አሌክስ ክሩክ ይዞት በወጣው ዘገባ መሰረት ክለቡን ለመልቀቅ ሊቨርፑልን ለመልቀቅ በጣም እያጤነበት እንደሆነ ነው እየተናገረ የሚገኘው። እንደዚሁም አስቶን ቪላዎችም ቶተናሞችም የዚህ ተጫዋችን ሁኔታን በቅርበት እየተከታተሉ እንደሆነ ይዞት በወጣው መረጃ ተናግሯልና ከአሌክሲስ ማካሊስተር በበለጠ ከርቲስ ጆንስ ክለቡን ሲለቅ ልንመለከት እንችላለን። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድን ነው? ከርቲስ ጆንስ ነው ወይስ አሌክስ ማካሊስተር ነው ክለቡን መልቀቅ ያለበት ብላችሁ የምታስቡት? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።